ሶማሌላንድ በተቀሰቀሰ ግጭት 185,000 በላይ ሰዎች ከቤት ንብረታቸው ተፈናቀሉ። ግጭቱን በመሸሽ ከሶማሌላንድ በቀን በአማካኝ 1,000 ሰዎች ወደ ኢትዮጵያ ሶማሌ ክልል እየሸሹ ነው ተብሏል። የሙኒክ የጸጥታ ጉባኤ ተብሎ የሚጠራው ዓመታዊው ዓለም አቀፍ የጸጥታ ጉዳይ ስብሰባ ደቡባዊ ጀርመን ባቫሪያ መዲና ሙኒክ ውስጥ ዛሬ ጀመረ። ዜናው በዝርዝር በያዝነው ሳምንት ረቡዕ የካቲት 8 ቀን 2015 ዓ.ም በጉራጌ ዞን ወልቂጤ ከተማ የሚጠጣ ውሃ ይቅረብልን የሚል ጥያቄ ለማቅረብ የውሃ መቅጃ ጀሪካን ይዘው ሰልፍ በወጡ ነዋሪዎች ላይ የጸጥታ ኃይሎች በወሰዱት የኃይል እርምጃ 3 ሰዎች በጥይት ተመትተው ሲገደሉ 30 ሰዎች ላይ የተለያየ መጠን ያለው የአካል ጉዳት መድረሱን ማረጋገጡን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አስታወቀ። ኢሰመኮ በደቡብ ብሔር ብሔረሰቦችና ሕዝቦች ክልል በጉራጌ ዞን ወልቂጤ ከተማ ውስጥ በሚገኙ የተለያዩ ቦታዎች የቧንቧ ውሃ ከወር በላይ ለሆነ ጊዜ መቋረጡን ተከትሎ ላጋጠማቸው ችግር መንግስት መፍትሄ እንዲሰጣቸው ጥያቄ ለማቅረብ ሰልፍ በወጡ ነዋሪዎች ላይ በፖሊስ የኃይል እርምጃ መወሰዱን የኮሚሽኑ የሚዲያና የኮሚኒኬሽን ዳይሬክተር አቶ እስራኤል ሰለሞን የዓይን እማኞችን ተጎጂዎችን የተጎጂ ቤተሰቦችና የጤና ባለሙያዎችን በማነጋገር ባሰባሰብነው መረጃና ማስረጃ መሰረት 3 ሰዎች ጭንቅላታቸውና ደረታቸው ላይ በጥይት ተመተው የተገደሉ ሲሆን ቢያንስ ደግሞ ወደ 30 ሰዎች ላይ የተለያየ መጠን ያለው የአካል ጉዳት መድረሱን አረጋግጠናል። የአካባቢው ባለስልጣናት ስለደረሰው ጉዳት የገለጹትን አቶ እስራኤል ሰለሞን አክለው ተናግረዋል። የአካባቢው ባለስልጣናት ስለደረሰው ጉዳት የተናገሩት ነገር ምንድን ነው? ለሰልፍ ከወጡ ሰዎች ውስጥ የተወሰኑ ሰዎች የከተማውን የውሃ አገልግሎት ጽሕፈት ቤት ላይ ድንጋይ በመወርወራቸውና የመኪና መንገድ በመዝጋታቸውን ተከትሎ በክልሉ ፖሊስ በተወሰደ የኃይል እርምጃ ነው ጉዳት የደረሰው የሚል ምላሽ የሰጡት። የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ የተወሰደው የኃይል እርምጃ ተመጣጣኝ ያልሆነ አንገብጋቢ በሆነ የውሃ አቅርቦት ጥያቄ ሰልፍ ወጥተው ድንጋይ በወረወሩና መንገድ በዘጉ ሰዎች ላይ ሕይወት የሚያጠፋ መሳሪያ ተጠቅሞ ጥይት ተኩሶ ነዋሪዎች መገደላቸው ፈጽሞ ተቀባይነት የሌለው እርምጃ ነው ብለዋል። የክልሉ መንግስት አስቸኳይ ማጣራት አድርጎ በአጥፊዎች ላይ ተጠያቂነትን ሊያረጋግጥና የተጎዱ ሰዎችም ተገቢውን ካሳ እንዲያገኙ ብሎም ለወደፊትም ተመሳሳይ የመብት ጥሰቶች እንዳይፈጸሙ ለጸጥታ ኃይሎች ግልጽ አመራር እንዲተላለፍ ያስፈልጋል ሲል ኮሚሽኑ ማስታወቁን መንግስት ሸኔ ያለውና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ቡድን በሰላም እንዲገባ ፕሬዝዳንት ሽመልስ አብዲሳ ጥሪ ያቀረቡ። ዛሬ ባዳማ ገልማ አባገዳ ሲካሄድ በዋለው የጨፌ ኦሮሚያ 6ኛ የስራ ዘመን 2ኛ ዓመት 4ኛ መደበኛ ጉባኤ ላይ መልእክቱን ያስተላለፉት የኦሮሚያው ክልል ፕሬዝዳንት ሽመልስ አብዲሳ ኦነግ ሸኔ ያሉት ኃይል በሰላም እንዲገባ ጥሪ ያቀርበዋል። በጀማ ጨፌ ከነ ፉንዱረት ቃሙሌ ሂደተኒ ናኖ ኬኛ ኬሰ ሶቾአን አባው ሸኔን በዚህ የተከበረ ጨፌ ፊት መጠየቅ የምፈልገው በክልላችን ውስጥ ታጥቀው የሚንቀሳቀሱ ኃይላት በተለይም ኦነግ ሸኔ በእርቅ እንዲገባ በህዝባችን ስም ጥሪ ለማቅረብ እወዳለሁ። በተለያዩ ደረጃዎች መስዋዕት እየከፈሉ ያሉት የጸጥታ ኃይላችን ይህ የተከበረ ጨፌ እንዲያመሰግንልኝም ለመጠየቅ እወዳለሁ። በጀማ ጨፌን ኩን አከና ገለቴፈቱ ኡልፊነ ኡላናን ጋፈን ይህ የፕሬዝደንቱ መልእክት የተሰማው ባለፈው ሳምንት ክልላዊው የኦሮሚያ ብሮድካስቲንግ ኔትወርክ ኦቢኤን ጋር ባደረጉት ቆይታ በኦሮሚያ እየተስተዋለ ባለው ጦርነት ላይ መቋጫ ማበጀት እንደሚፈልጉ ከገለጹ በኋላ መሆኑ ነው። አቶ ሽመልስ የታጠቀ ኃይል በሰላማዊ መንገድ እንዲገባ ቢጠይቁም በምን አይነት መልኩ ሰላም ማውረድ እንደሚቻል ግን አላብራሩም። ከዚህ በፊት በኦሮሚያ ታጥቆ የሚንቀሳቀሰው መንግስት ሸኔ ያለውና ራሱ የኦሮሞ ነጻነት ጦር ያለው ታጣቂ ቡድን ለመንግስት ባቀረበው ጥሪ ለሰላም ውይይት ዝግጁ መሆኑን መግለጹ ይታወሳል። የተለያዩ በኦሮሚያ የሚንቀሳቀሱና ለክልሉ ሕዝብ እንቆረቆራለን እያሉ ተቋማት ተመሳሳይ ጥሪ ማስተጋባታቸው አይዘነጋም ሲል ሶማሌላንድ በተቀሰቀሰ ግጭት ከ185,000 በላይ ሰዎች ከቤት ንብረታቸው ተፈናቀሉ ሲል የተባበሩት መንግስታት ድርጅት የአስቸኳይ ጊዜ ጉዳይ ተቋም አስታወቀ። ከቅርብ ወራት ወዲህ በሶማሌላንድ በተቀሰቀሰው የፖለቲካ ቀውስ ምክንያት በመንግስት ኃይሎችና ለሶማሊያ ታማኝ በሆኑ ሚሊሻዎች
መካከል በተቀሰቀሰው ግጭት በርካታ ሰዎች ተገድለዋል፣ ብዙዎችም ከመኖሪያ ቀያቸው ተፈናቅለዋል። ትናንት ሐሙስ ምሽት በሶማሊያ የሚገኘው የተባበሩት መንግስታት የሰብአዊ ጉዳይ አስተባባሪ ቢሮ ኦቻ ባወጣው መግለጫ በሶማሌላንድ የተኩስ አቁም ቢታወጅም ከባድ ውጊያ አሁንም እንደቀጠለ ነው ብሏል። እንደ መንግስታቱ ድርጅት ማስተባበሪያ ቢሮ ገለጻ ከሆነ ከተፈናቃዮቹ መካከል 89 በመቶ የሚሆኑት ሴቶችና ህጻናት ናቸው። አብዛኞቹ እነዚህ ተፈናቃዮች በዛፎች ስር ወይም በሚታየው አመጽ ምክንያት ለመዘጋት በተገደዱ ትምህርት ቤቶች ውስጥ ተጠልለው ይገኛሉ። በሶማሌላንድ የላስ አኖድ አጠቃላይ ሆስፒታል ባለስልጣናት እንደተናገሩት ትናንት ብቻ በነበረው ግጭት 57 ሰዎች ተገድለዋል። ጉዳት የደረሰባቸው 401 ሰዎች ደግሞ በአራት የተለያዩ ሆስፒታሎች ሕክምና ተደርጎላቸዋል። በሶማሌላንድ ውስጥ ከተፈናቀሉት በ10 ሺዎች የሚቆጠሩ ሰዎች በተጨማሪ ሌሎች ከ60 ሺህ በላይ ሰዎች የሚታየውን አመጽ ለማምለጥ ወደ ኢትዮጵያ ሶማሌ ክልል መሸሻቸውን የተባበሩት መንግስታት ድርጅት የስደተኞች መርጃ ቢሮ ዛሬ ገልጿል። የተባበሩት መንግስታት የስደተኞች መርጃ ድርጅት ቃል አቀባይ ኦልጋ ሳራንዶ ሞር ዛሬ ጄኔቫ ላይ በሰጡት ጋዜጣዊ መግለጫ ግጭትን በመሸሽ ከሶማሌላንድ በቀን በአማካኝ 1000 ሰዎች ወደ ኢትዮጵያ ሶማሌ ክልል እየሸሹ ነው። በጎርጎሮሳውያኑ 1991 ዓ.ም ከሶማሌ ተገንጥላ ነፃነቷን ያወጀችው ሶማሌላንድ አሁንም በዓለም አቀፍ ደረጃ እውቅናን እንዳላገኘች ይታወቃል። መዲና አዲስ አበባ ላይ ነገ በይፋ የሚጀመረው 36ኛው የአፍሪቃ ህብረት የመሪዎች ጉባኤ የአህጉሪቱን ዋና ዋና ጉዳዮች በማንሳት ይወያያል ተብሎ ይጠበቃል። የአፍሪቃ መንግስታትና የመንግስታት ተጠሪዎች በሚካፈሉበት በዚህ ጉባኤ ላይ በአህጉሪቱ በተለያዩ አካባቢዎች የሚታየው ጦርነት በምስራቃዊ ዲሞክራቲክ ኮሪያዎች ናቸው ተብሏል። የሙኒክ የጸጥታ ጉባኤ ተብሎ የሚጠራው ዓመታዊው ዓለም አቀፍ የጸጥታ ጉዳይ ስብሰባ ደቡባዊ ጀርመን ባቫሪያ መዲና ሙኒክ ውስጥ ዛሬ ጀመረ። የዘንድሮው ጉባኤ ዋና ትኩረት ሩሲያ በዩክሬን ላይ እያካሄደች ያለችው ጦርነት ላይ ይሆናል ተብሎ ይጠበቃል። ጉባኤውን በቪዲዮ መልእክታቸው የከፈቱት የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ ምዕራባውያን የጦር መሳሪያ ከምንጊዜውም በላይ በፍጥነት እንዲልኩ ሲሉ ጥሪ አቅርበዋል። ዜሌንስኪ ፑቲን እያካሄደ ላለው የጥጋብ እርምጃ ፋታ መስጠት የለብንም ሲሉ ነው የተናገሩት። በመቀጠል የጀርመኑ መራሄ መንግስት ኦላፍ ሾልዝ በጉባኤው ላይ ባደረጉት ንግግር ምዕራባውያን በቀጣይነት ዩክሬንን ይረዳሉ ሲሉ ቃል ገብተዋል። የፈረንሳዩ ፕሬዝደንት አማኑኤል ማክሮን ባደረጉት ንግግር ለዩክሬን በተመሳሳይነት ቃል ገብተዋል። ለ3 ቀናት የሚዘልቀውና የፊታችን እሁድ ምሽት በሚጠናቀቀው በሙኒኩ የጸጥታ ጉባኤ ላይ የፈረንሳዩ ፕሬዝደንት አማኑኤል ማክሮንና የካናዳው ጠቅላይ ሚኒስትር ጀስቲን ትሩዶን ጨምሮ የ35 ሀገራት ርዕሳነ ብሔራትና መራሃያነ መንግስታት ብሎም ከ96 ሀገሮች የተውጣጡ ፖለቲከኞችና የጸጥታ ጉዳይ ባለሙያዎች ይገኛሉ ተብሎ ተዘግቧል። ከ20 ዓመታት በላይ በዚህ ጉባኤ ላይ የተሳተፉት የሩሲያ ከፍተኛ ባለስልጣናት ዘንድሮ በጉባኤው ላይ አልተጋበዙም። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በሩሲያው ጥቃት ሀገራቸውን እንዲደግፉ የፊልም አዘጋጆችና አርቲስቶችን ጠየቁ። የዩክሬኑ ፕሬዝዳንት ይህን ጥሪ ያቀረቡት ዛሬ በርሊን ጀርመን ላይ በይፋ የተከፈተው በ73ኛው የበርሊን ዓለም አቀፍ ፊልም ፌስቲቫል በርሊናለ ላይ ነው። ዜሌንስኪ በቪዲዮ ባስተላለፉት መልእክት በአንድ ወቅት በርሊን በርዕዮተ ዓለም ልዩነት በግንብ ተካፍላ እንደነበር አስታውሰው አሁን ደግሞ ሩሲያ በአንድ ትልቅ ግንብ ዩክሬንን ከአውሮፓ ለመነጠል ፈልጓል ሲሉ ተናግረዋል። የፊልም ፌስቲቫሉ የበርሊናለ አዘጋጆችም ሆኑ የጀርመን የባህል ሚኒስትር ክላውዲያ ሮት ለዩክሬን አጋርነትን እንደሚያሳዩ ቃል ገብተዋል። የጀርመኑ የፊልም ፌስቲቫል በርሊናለ ከካንስ ብሎም ከቬንስ ፊልም ፌስቲቫሎች ጋር በአውሮፓ ዋነኛና ግዙፍ የፊልም ፌስቲቫል መሆኑ ይታወቃል። ለወርቃማው ድብ በርሊናለ ሽልማት ዘንድሮ 19 ፊልሞች ለውድድር ቀርበዋል። እስካሁን ዝግጅቱን ኢትዮጵያውያን የፊልም ባለሙያዎች ይገኙበት የነበረ ሲሆን የበርሊኑ የፊልም ድግስ ዘንድሮ ኢትዮጵያውያን የፊልም ባለሙያዎችን ስብሰባና የኢትዮጵያ ተቃውሞ ይላል የመጀመሪያው ዘገባችን ርዕስ።
የአፍሪካ የሰብአዊና ሕዝቦች መብቶች ኮሚሽን ከሰሜን ኢትዮጵያው ጦርነት በኋላ በኢትዮጵያ መንግስት እየተከናወነ ያለውን ጥረት ወደ ጎን በመተው ብቻውን ሊያከናውን ያሰበውን ምርመራ ማቆም አለበት ሲሉ የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ተናገሩ። አቶ ደመቀ ይህን ያሉት በ42ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት ስብሰባ ላይ ነው። ይህ የአቶ ደመቀ ንግግር ስራቸውን ያስተጓጉላል ብለው እንደማያስቡ የገለጹት የኮሚሽኑ የበላይ ኃላፊ ግን ስራቸውን ገለልተኛ ሆነው እንደሚያከናውኑ አስታውቀዋል። የአፍሪካ ህብረት የመሪዎች ጉባኤ የአፍሪካ ነጻ የንግድ ቀጠና ትግበራን ማፋጠን የሚል ዋና የመወያያ አጀንዳ ይዞ ነገና እሁድ አዲስ አበባ ላይ ይካሄዳል። ከ51 ሀገሮች የተውጣጡ ልዑካን ቡድኖች በጉባኤው ላይ እንደሚሳተፉም ቀደም ብሎ ተገልጿል። በዚህ መድረክ የህብረቱ አባል ያልሆኑ ሀገራት የሚሳተፉ ሲሆን የተባበሩት መንግስታት ዋና ጸሐፊና የአውሮፓ ህብረት ከፍተኛ ባለስልጣናትን ጨምሮ የህብረቱ አባል ሀገራት መሪዎች አዲስ አበባ ገብተዋል። ከመሪዎቹ ጉባኤ አስቀድሞ በተደረገው 42ኛው የህብረቱ የስራ አስፈጻሚ ምክር ቤት ስብሰባ ላይ መልእክት ያስተላለፉት የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን የዚህኛው ዓመት የስራ አስፈጻሚዎች ስብሰባ ለኢትዮጵያ የተለየ ጠቀሜታ ያለው ነው ብለዋል። ደቡብ አፍሪካ ላይ መንግስታቸው ከህወሓት ጋር ያደረገውን የሰላም ስምምነት ለመፈጸም በሂደት ላይ መሆናቸውን ለዚህ ተጠቃሽ ምክንያት መሆኑንም ጠቅሰዋል። የስምምነቱ አተገባበር በመልካም ሂደት ላይ እንደሆነም ገልጸዋል። የህብረቱ የስራ ኃላፊዎች ለዚህ ስኬት ያደረጉትን ከፍተኛ ያሉትን ጥረትም በአድናቆት ገልጸዋል። ሚኒስትሩ አክለውም ያለፉት 2 ዓመታት መንግስታቸው በአፍሪካ ህብረት ላይ ያለውን እምነት ያረጋገጠበት መሆኑንም ተናግረዋል። ኢትዮጵያ ከአፍሪካ ሀገራት ከፍተኛ ድጋፍ ሲደረግላት ከተባበሩት መንግስታት ከፍተኛ የሰብአዊ መብት ምክር ቤት አባል ሀገራት ግን ያልተፈለገ የፖለቲካ ጫና ሲደርስባት እንደነበረም አልሸሸጉም። አቶ ደመቀ መኮንን እንዳሉት ኢትዮጵያ የህብረቱን ስራ አስፈጻሚ ድጋፍ በሌላ መሰረታዊ ጉዳይም ትሻለች። የአፍሪካ የሰብአዊና ህዝቦች መብቶች ኮሚሽን ራሱን የቻለ መርማሪ ኮሚሽን አቋቁሟል። ኮሚሽኑ ይህንን አካል ያቋቋመው መንግስት ከብሔራዊ የሰብአዊ መብት ተቋማችን ጋር በጋራ የምርመራ ስራ ለማከናወን ያቀረበውን ጥሪ ወደ ጎን በመተው ነው። መንግስት በሰላም ስምምነቱ መሰረት በብሔራዊ ምክክር ኮሚሽን አማካኝነት የሽግግር ፍትህን ለማስፈን ጥረት እያደረገ ነው። እየተከናወኑ ያሉ የተጠያቂነት እርምጃዎችም አሉ። ኢትዮጵያ መርማሪ ኮሚሽኑ በመቋቋሙ አዝናለች። የአፍሪካ የሰብአዊና ህዝቦች መብቶች ኮሚሽን የአፍሪካ መር የሰላም ስምምነቱንና ተገባበሩን ዝቅ አድርጎ ሊመለከትም አይገባም። ኮሚሽኑ ስራውን ሲያከናውን የአባል ሀገራቱን የግንኙነት መርህን ተከትሎ ሊሆን ይገባል። ኮሚሽኑ እየተከናወነ ያለውን ብሔራዊ ጥረት ወደ ኋላ በመተው ብቻውን ሊያከናውን ያሰበውን ምርመራ ማቆም አለበት። የአፍሪካ የሰብአዊና ህዝቦች መብቶች ኮሚሽን ኮሚሽነር ሬሚ ንጎይ ለዚህ ለአቶ ደመቀ መኮንን ንግግር የአህጉሩን የሰብአዊ ሁኔታ ዘገባ ሲያቀርቡ ቀጥተኛ ምላሽ ሰጥተዋል። የተፈጸመውን የሰብአዊ መብት ጥሰት ከማውገዛችን በፊት መጀመሪያ የምርመራ ስራውን እናከናውናለን። ይህ የምርመራ ስራ መረጃው ተጣርቶ እስካልወጣ ድረስ አሁን እንዲህ ነው እንዲያ ነው ብለን መረጃ ልንሰጥ አንችልም ብለዋል። ምስጢራዊ ስራ ነው። ስራውም እየተከናወነ ይገኛል። ገለልተኛ ሆነን ስራውን በጥብቅ ምስጢር ማከናወናችንን እንቀጥላለን። ምክትል ጠቅላይ ሚኒስትሩና የውጭ ጉዳይ ሚኒስትሩ የሰጡትን መግለጫ ማድመጣቸውንም እንዲሁ የገለጹት ሬሚ የኢትዮጵያ መንግስት የተቋማቸው ተባባሪ መሆኑንና ኮሚሽናቸውም ከመንግስት ጋር በትብብር እንደሚሰራ ብቻ ተናግረዋል። ይህ መግለጫ የአፍሪካ የሰብአዊና ህዝቦች መብቶች ኮሚሽንን ስራ ያስተጓጉላል ብዬ አላስብም። ከመንግስት ጋር እንተባበራለን። የአፍሪካ የሰብአዊ ኮሚሽንና የተባበሩት መንግስታት የሰብአዊ መብት ምክር ቤት ጥያቄዎችን እንከተላለን። ሁለቱም አጋሮቻችን ናቸው። የራሳችን ስልጣን፣ የራሳችን ስራም አለን። ምናልባትም አንድ ቀን ሁለቱ በጋራ ይሰሩና በትክክል ትግራይ ላይ የተፈጸመው ምን እንደሆነ ይታወቅ ይሆናል። ስለዚህ ቀደም ብዬ እንዳልኩት የአፍሪካ መርማሪ ኮሚሽን የተባበሩት መንግስታት የሰብአዊ መብቶች መርማሪ ኮሚሽን እንዳደረገው መግለጫው ስራውን እንዳያከናውን የሚከለክለው አይሆንም። ማንንም እየከሰስኩ አይደለም። ስራችንን ግን ገለልተኛ በሆነ መልኩ ነው እየሰራን ያለ ነው። አፍሪካ ነጻ የንግድ